بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة الإنسان. يا سورة الإنسان يا قرآن ترجم من مامارالن. تفسير القرآن تفسير مالت ترجمنا القرآن يقرآن ترجمنا القرآن مالت هو كلام الله سبحانه وتعالى نذكرنا القرآن. سورة الإنسان سورة مالت مأرافنا الإنسان إنسان مالت سوج مالنا. سورة الإنسان هي سوج مأراف سلا سوج بمورات جمران. سورة الإنسان ترتيبها درجة 76 76 آياتها انقصوش 31 30 عندنا وهي نزولا السمي وردو በዑለሞች መካከል የሐሳብ ልዩነት አለ። መዲኒ መኪ በሚል ከፊሎቹ መዲና ነው የወረደው ብለዋል፣ ከፊሎች ደግሞ መዲና ነው የወረደው ብለዋል ማለት ነው። አንዳንዶች ደግሞ ምን ብለዋል? ይሄ እንዳለ ሆኖ ከፊል አናቅስቶች መኪያ ነው የወረደው፣ ከፊል አናቅስቶች ደግሞ መዲና ነው የወረዱት ብለዋል ማለት ነው። ያኔ ቁርጥ ያለ መዲና ነው የወረደው፣ ቁርጥ ያለ መኪያ ነው የወረደው የሚል የለም ማለት ነው። በዑለሞች መካከል የሐሳብ ልዩነት አለ። መዲኒ መኪ በሚል ግን በቁርአኑ አቀማመጥ መዲኒ በሚል የተቀመጠው والله اعلم። طيب بسم الله الرحمن الرحيم بسم الله بالله ስም ጀምራለሁ። በስሙ የጀመርኩት ጌታ الرحمن አዛኝ ነው። ዝነቱ لجميع المخلوقات ለፍጥረታት ሁሉ ዝነቱ ሰፊና አዳራሽ ነው። በዱንያ ላይ ለሁሉም አዛኝ ነው አላህ Subhanahu Wa Ta'ala። الرحيم አሁንም አዛኝ ነው። ዝነቱ ደግሞ ኻሳ ብቻ ነው للمؤمنين ለሙእሚኖች في الدنيا والآخرة በዱንያም በአኺራ ለአማኞች እዝነቱ ሰፊና አዳራሽ ነው። ለዚህ ማስረጃ አላህ Subhanahu Wa Ta'ala በቁርአኑ ምን ይላል? በሱረቱል አሕዛብ አንቀጽ 43 ላይ ወካነ ቢልሙእሚኒነ ረሒማ ይላል። ወካነ ነው አላህ Subhanahu Wa Ta'ala ቢልሙእሚኒነ በአማኞች ላይ ረሒማ አዛኝ ነው ይላል። الله سبحانه وتعالى من علم هل أتى على الإنسان حين من الدهر هل أتى المتأمن أيضا لما زيج هل استفهامية متأيك أو هنا أيضا لم يمتأتشو هل زيج يمتأتشو لتحقيق نو لما رجعتني متأتشو طيب لتحقيق سلازي هل بمعنى قد مالتنا قد مالتهم برجت عند مالتنا ስለዚህ አንድ ቦታ የቀራነውን ተፍሲር ሁሌም ነው ማለት አይደለም። ሁሌ ያንን ይዘን መሄድ አይንችልም ማለት ነው። ይቀያየራል፣ እንዳገባባቸውም ይቀያየራሉ። ያኔ ተፍሲር ስንቀራ ነቅል ማድረግ አለብን። እሺ هل أتى هل بمعنى قد ማለት ነው፣ በርግጥ ማለት ነው። هل በርግጥ أتى መጥቷል፣ መጥቶ አልፏል እንደማለት ነው። أتى መጥቷል አልፏል አለ على ላይ الإنسان በሰው ላይ መጥቶ አልፏል አለ። ምን ሒኑን ጊዜ ሚነ ደህሪ ከዘመናት የሆነ ጊዜ የተወሰነ ጊዜ መጥቶ አልፎበታል አለ በሰው ላይ። ያ ሰው ደግሞ ለምየኩን ሳይሆን ሸይአን ነገር መዝኩራ የሚወሳ ነገር ሳይሆን ከዘመናት የተወሰነ ጊዜ መጥቶ አልፎበታል በሰው ላይ አለ። እንግዲህ ይህ የሰው ልጅ ከመፈጠሩ በፊት የተወሰነ ጊዜ ከዘመናት የተወሰነ ጊዜ አልፏል ማለት ነው። ምንም ሳይወሳ የሰው ልጅ ቁመቱ፣ መልኩ፣ ተክለሰውነቱ እንደዚህ ግባ ሳይባል ማንም ሳያስታውሰው ማለት ነው ብዙ ጊዜያቶች አልፏል ማለት ነው። ያኔ ወቅቶች አልፈዋል ማለት ነው። ሒኑን ማለት ጊዜ ማለት ነው። ደህር ማለት ደግሞ ዘመናት። እንግዲህ ከዘመናት የተወሰነ ጊዜያቶች አልፈዋል ማለት ነው በሰው ላይ። እንግዲህ ማለት የሰው ልጅ ከመፈጠሩ በፊት እዚህ ጋር ኢንሳን የተፈለገበት አባታችን አደምን ነው ወይስ የሰው ልጆችን በአጠቃላይ ነው በሚለው በዑለሞች መካከል የሐሳብ ልዩነት አለ። ከፊሎች አይ እዚህ ጋር አባታችንን አደም አለይሂ ሰላምን ነው ብለዋል። አይ ሌሎች ደግሞ የሰው ልጆችን በአጠቃላይ ነው። ይህ እንግዲህ ይሄ ዘመናት ያለፈው በአጠቃላይ በሰው ልጆች ላይ አልፏል፣ የሰው ልጆች ሳይወሱ ብለዋል። طيب እንግዲህ አባታችን አደም አለይሂ ሰላም የሰው ልጅ ከመፈጠሩ በፊት እንግዲህ አደም አለይሂ ሰላም ከመፈጠሩ በፊትም ዘመናት ጊዜያቶች አልፏል ማለት ነው። እንደው የሰው ልጅ ሳይወሳ ማለት ነው። እንግዲህ አደም ተፈጥሮ የአደም ተክለ ሰውነቱ ይሄን ይመስላል፣ መልኩ ይሄን ይመስላል ተብሎ ሳይወሳ ማለት ነው። ምንም ሳይወሳ በቃ ለደድ የተረሳ ነገር እንደዛ ሳይወሳ
ምንም ሳይወሳ የተወሰነ ጊዜ አልፏል ማለት ነው። የማለት እንግዲህ አባታችን አደም ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ከአፈር ነው የፈጠረው፣ ከተለያየ አፈር። ለዚህም ነው መልካችንም የተለያየው እና እንግዲህ አደም ሰው ይሆናል ብሎ ማንም ባልገመተው ሁኔታ ላይ አላህ አደምን ፈጠረው። አደም ይሆናል የሰው ልጆች አባት ይሆናል ተብሎ የማይታወስ ሲሆን ማለት ነው። እንግዲህ አደም ዓለይሂ ሰላም የሰው አደም ይሆናል፣ ተክለ ሰውነቱ ይሄን ይመስላል፣ የሰው ልጆች አባት ይሆናል ተብሎ የማይታወስ ሲሆን አላህ ዐዘ ወጀል አደምን ፈጠረው ማለት ነው። ምንም በቃ ሳይታወስ። ስለዚህ አላህ አደምን ከአፈር ፈጠረው ማለት ነው። ይሄ ነው ጠይብ። ሀል በእርግጥ አታ መጥቷል አልፏል፣ ዐላ ላይ አልኢንሳኒ በሰው ላይ መጥቶ አልፏል አለ። ሒኑን ጊዜ፣ ሚነ ደህሪ ከዘመናት የተወሰነ ጊዜ በሰው ላይ መጥቶ አልፏል አለ። ለምየኩን ሳይሆን ያ ሰው ደግሞ ለምየኩን ሳይሆን ሸይአን ነገር መዝኩራ የሚወሳ ነገር ሳይሆን ከዘመናት የተወሰነ ጊዜ መጥቶ አልፏል በሰው ላይ። እንግዲህ ምንም ሳይወሳ ሰው ማለት ነው። ምንም ሳይታወስ እዚህ ግባ ሳይባል ሱብሃንአላህ። እና ጊዜያቶች አልፈዋል ማለት ነው። እሺ ከዛ ምን አለ? ኢና ኸለቅና፣ ኢና ሲል አላህ ራሱን እያላቀ ነው። ኢና እኛ አለ ኸለቅና ፈጠርና አለ አልኢንሳነ የሰው ልጅ ፈጠርናል። ይሄ ደግሞ እኛን ነው። እኛ እንግዲህ ከአባትና ከእናት ነው የተፈጠር ነው። አባታችን አደም ዓለይሂ ሰላም ከአፈር፣ አልኢንሳን የሰው ልጅ ፈጠርን አለ። ከምን? ሚን ኑጡፈቲን ከኑጥፋ ከመንይ ፈጠር ነው አለ። በሌላ ሱራ እንዳየነው ከሚፈናጠር ደካማ ከሆነ ውሃ ብሏል አይደለ? እዚህ ጋር ደግሞ ሚን ኑጡፈቲን ከኑጥፋ አምሻጅን ከተደባለቀ ከሆነ ማለት ነው። ሚን ኑጡፈቲን ከኑጥፋ ፈጠር ነው አለ የሰው ልጅ። ኑጥፋ ማለት ከመንይ ማለት ነው። አምሻጅን ማለት ደግሞ የተደባለቀ ከሆነ ኑጥፋ ፈጠር ነው አለ። አምሻጅን ማለት የተደባለቀ ማለት ከወንዱና የሴቷ ማለት ነው። የተደባለቀ ከሆነ ኑጥፋ ፈጠር ነው አለ የሰው ልጅ። ለምን? ነብተሊሂ እንሞክረዋለን አለ፣ እንፈትነዋለን አለ። እንግዲህ የሰው ልጅ የተፈጠነው ለፈተና ነው። ስለዚህ የምንፈትነው ሲሆን ከኑጥፋ ፈጠር ነው አለ። ነብተሊሂ እንፈትነዋለን፣ እንሞክረዋለን አለ። ፈጀዐልናሁ አደረግነው አለ ይህን የሰው ልጅ ሰሚዐን ሰሚ አደረግነው አለ። በሲራ ተመልካችም አደረግነው አለ። ስለዚህ ከሰውነት አካላችን እዚህ ጋር ሁለቱን የጠቀሰው ሰሚና በሲር ተመልካች። ስለዚህ አይ ጆሮአችን ስለሰማ ብቻ የፈለግነውን ነገር እናዳምጣለን፣ እንዲሁም ደግሞ አይናችን ስላየ ብቻ የፈለግነውን ነገር ማየት እንችላለን ማለት ነው አይደለም። ስለዚህ የምናየውን ነገር ማስተዋል አለብን። የሚፈቀድልን ነገር ነው ማየት ያለብን። ሐራም የሆነ ነገር መጥፎ ነገር ማየት የለብንም። መጥፎ የሆነ ነገር መስማት የለብንም። ለአኼራችንም ለዱንያችንም የሚጠቅመንን ነገር ነው መስማት ያለብን እንጂ ይህም ለምንድን ነው? ለፈተና ነው ይህን ያደረገልን። እያንዳንዱ አካላታችን ያደረገልን ለፈተና ነው። ስለዚህ የምንሞክረው የምንፈትነው ሲሆን ፈጀዐልናሁ አደረግንለት ሰሚዐን ፈጀዐልናሁ አደረግነው ሰሚዐን ሰሚ ያደረግነው በሲራ ተመልካችም አደረግነው አለ። ስለዚህ የምንሰማውንም ነገር ማስተዋል አለብን። ቁርአን ሐዲስን ማዳመጥ አለብን። ለአኺራችን ለዱንያችን የሚጠቅመንን መጥፎ ነገር ደግሞ ማየት መመልከት የለብንም። እና ሰሚ ማድረግ ነው አለ፣ ተመልካችን ማድረግ ነው አለ ይህን የሰው ልጅ። ኢና እኛ ለሆነም ሀደይናሁ መራ ነው አለ ይህን የሰው ልጅ። አሰቢለ መንገድን መራ ነው አለ፣ መንገድን መራ ነው። ኢማ ሻኪረን ኢማ ወይም ሻኪሮን አመስጋኝ ሲሆን፣ ወኢማ ወይም ደግሞ ከፉራ ከሃዲ ሲሆን፣ እንግዲህ የሰው ልጅ ከሃዲ ሆነ፣ እንዲሁም ደግሞ አመስጋኝ ሆነ። አመስጋኝ ባሪያ ሆነ፣ እንዲሁም ደግሞ ከሃዲ ሆነ ባሪያ ሆነ ማለት ነው። ምክንያቱም አላህ አቅል ሰጥቶናል፣ ነብያቶችን ልኳል፣ ኩቱቦችን አውርዷል። አይ ይሄ የጥመት መንገድ ነው፣ ይሄ ቀጥተኛው መንገድ ነው፣ ይሄን ከሰራችሁ ጀነት አለላችሁ፣ ይሄን ከሰራችሁ ደግሞ ጀሀነም እሳት አለላችሁ ብሎ አላህ አመላክቶናል፣ ምርጫ ሰጥቶናል። طيب ስለዚህ አላህ ሱብሓነሁ ወተዓላ መንገድን አመላክቶናል። አመስጋኝ ሊሆን ወይም ደግሞ አመስጋይ ባሪያ ሊሆን ወይም ደግሞ ከሃዲ ባሪያ ሊሆን ማለት ነው። ስለዚህ ምን አለ? ኢና እኛ ለሀደይናሁ መራ ነው አለ። አሰቢለ መንገድን መራ ነው አለ። ኢማ ወይ ሻኪረን አመስጋኝ ባሪያ ሲሆን፣ ወኢማ ወይም ደግሞ ከፉራ ከሃዲ ሲሆን አለ። የሰው ልጅ እንግዲህ
አመስጋኝ ባሪያ ሆነ፣ እንዲሁም ደግሞ ከሃዲ የሆነ ባሪያ ሆነ ማለት ነው። ከዛ ምን አለ? ኢና እኛ አዕተድና አዘጋጀን አለ። ኢና እኛ አዕተድና አዘጋጅተናል፣ ሊልካፊሪነ ለካህዲያኖች አዘጋጅተንላቸዋል። እንግዲህ ለሚያምፁት አዘጋጅተንላቸዋል አለ። ምንን? ሰላሲለው ወአግላለን ሰላሲለው ወአግላለን ወሰዒራ ሰላሲለ ሰንሰለተን እጃቸው የሚታሰሩበት ነው። ይሄ ሰላሲለ ሰንሰለትን አዘጋጅተናል አለ። ወአግላለን አግላል ማለት ደግሞ አንገታቸው የሚታሰርበት አንገታቸው የሚጠለቅበት የሚገባበት ነው። እንዛዝላ ይሉታል። ጠይብ ወአግላለን እንዛዝላንም አዘጋጅተናል አለ። ወሰዒራ የምትንቀለቀል እሳትንም አዘጋጅተንላቸዋል አለ። ለማ ለካህዲያኖች ለአመፀኞች ይህን አዘጋጅተንላቸዋል አለ። እንግዲህ አላህ አመላክቶናል። ስለዚህ ያመፀ ይሄ ነው ሊሳቸው የተዘጋጀላቸው ማለት ነው። ሰላሲለ ሰንሰለትንም አዘጋጅተናል አለ። ወአግላለን እንዛዝላንም አንገታቸው የሚገባበት ማለት ነው። ወአግላለን እንዛዝላንም አዘጋጅተናል። ወሰዒራ የምትንቀለቀል እሳትንም አዘጋጅተንላቸዋል አለ ለካህዲያኖች። ከዛ ምን አለ? አማኞችን ሲገልጽ ደግሞ ኢነል አብራራ ኢነ እኮ አልአብራራ አብራሮች እኮ በጎ ሰሪዎች መልካም ሰሪዎች እኮ የሽረቡነ ይጠጣሉ አለ። ሚን ከእሲን ከብርጭቆ ይጠጣሉ አለ። ከእስ የሚባለው የኸምር የጠጅ መጠጫ ነው ይላሉ። መጠጫው ነው ከእስ መጠጫ የምን የኸምር የጠጅ መጠጫ ነው ይላሉ። ሚን ከእሲን ከብርጭቆ ይጠጣሉ አለ። ያ መጠጡ ደግሞ ካነ ነው ሚዛጁሃ መበረዣው ማለት ነው። መቀላቀል የሚቀላቀልበት መበረዣው ካፉራ ነው አለ። ያ ካፉር ሲቀላቀልበት ያ ኸምር ጋር ልዩ ጣዕም ይኖረዋል፣ ልዩ መዓዛ ይኖረዋል ማለት ነው። ሱብሃንአላህ። ኸምር ሲባል የዱንያው ኸምር አይደለም። ይሄ የገማ ሽታው ብቻ ሲቀርቡት አዙሮ የሚጥል ማለት ነው። የአኼራው ልዩ ነው። ልዩ ካነ ነው ሚዛጁሃ እንትኑ መበረዣው ካፉር ነው አለ። መበረዣው ካፉራ ነው። ልዩ የሆነ ጣዕም ያለው ልዩ የሆነ መዓዛ ያለው ነው። እሱ ሲቀላቀልበት ልዩ ይሆናል ማለት ነው። እዚህ ጋር ከእስ የሚለውኝ ምን ብለዋል ዑለሞች? ሚን ከእሲን ከእስ እዚህ ጋር የተፈለገው ራሱ ይላሉ ራሱ ኸምር ነው። እቃ የሚለውን ትተን በኸምር በጠጅ መፈሰር እንችላለን ማለት ነው። طيب ኢነኩ አልአብራር አብራሮች እኮ የሽረቡነ ይጠጣሉ። ሚን ከእሲን ከኸምር ከጠጅ ይጠጣሉ። እዚህ ጋር የተፈለገው ይላሉ ራሱ ኸምር ነው። ከእስ የተባለው ራሱ ምንድነው? ኸምር ነው ብለዋሉ ማለት ነው። እሺ እቃውን ትተን ማለት ነው እንጂ ከእስ የሚባለው የኸምር መጠጫ ነው። በሌላም ሱራ እንዳየነው ከእስ ግን እዚህ ጋር የተፈለገው ከእስ የተፈለገበት ራሱ ምኑ ነው? ኸምር ነው ብለዋሉ። በዚህም መፈሰር እንችላለን። طيب ሚን ከእሲን ከኸምር ከጠጅ ይጠጣሉ። ካነ ነው ያ ደግሞ ጠጅ ወይም ኸምር ሚዛጁሃ ምኑ መበረጃው ካፉራ ነው አለ። መበረጃው ከሱ ሲደባለቅበት ሲቀላቀል ልዩ መጠጥ ይሆናል ማለት ነው። ከዛ ምን አለ? ይህ ብቻም አይደለም አለ። አይነን ምንጭም አላቸው አለ። የሽረቡ የሚጠጡት ምንጭ አለ አለ። ቢሃ ከሷ አይ ሚንሃ እንደማለት ነው። ቢሃ አይ ሚንሃ ከሷ ይጠጣሉ አለ። ዒባዱላህ የአላህ ባሮች ከሷ ከምንጭ ይጠጣሉ። ያችን ምንጭ ደግሞ ዩፈጅሩነሃ ያንቧቧታል። ተፍጂራ ማንቧቧትን ያንቧቧታል፣ ማፍሰስን ያፈሷታል። ወይም ደግሞ እየገፉ ይወስዱታል ማለት ነው። በፈለጉበት ቦታ ያ ምንጭ ይፈልቅላቸዋል፣ ቡልቅ እያለ ይወጣላቸዋል። በቃ ህንፃዎቻቸውም ስር በፈለጉበት ቦታ ማለት ነው። ሱብሃንአላህ በአላህ ሱብሃነሁ ወተዓላ ፍቃድ ያ ምንጭ በፈለጉበት ቦታ ይነዱታል ማለት ነው። በፈለጉበት ቦታ ይመነጭላቸዋል፣ ቡልቅ እያለ ይወጣላቸዋል ማለት ነው። طيب يفجرونها ያንቧቧታል። ተፍጂራ ማንቧቧትን በፈለጉበት ቦታ ይነዱታል፣ ወደ ፈለጉበት ቦታ ይወጣላቸዋል ማለት ነው። ያ ምንጭ ማለት ነው። እሺ ከዛ ምን አለ? ዩፉነ ይሞላሉ አለ። ቢነዝሪ እነዚህ እኮ ይሄ እንግዲህ የተዘጋጀላቸው ሰዎች እነማን ናቸው? ዩፉነ ይሞላሉ። ቢነዝሪ ስለታቸውን ይሞላሉ። ስለት ከመሳል ስለት ከመግባት ይቆጠባሉ። ስለት ከገቡ ደግሞ ያችን ስለታቸውን ይሞላሉ ማለት ነው። እንግዲህ ስለት መግባት
ስለት መሳል አይፈቀድም። ግን ሰውነንና ደግሞ ከተሳልን ለአላህ ስብሓነሁ ወተዓላ ከተሳልን ያንን ስለታችንን መሙላት አለብን ማለት ነው። እነሱ ግን ስለትን መግባት ይጠነቀቃሉ። ያንን ደግሞ ስለት ገብተውም ከሆነ ደግሞ ያንን ስለታቸውን ይሞላሉ ማለት ነው። ዩፉነ ይሞላሉ፣ ቢነዝሪ ስለታቸውን ይሞላሉ። ወየኻፉነ ይፈራሉ፣ የውመን ቀንን ያንን ቀን ፈርተው ነው ስለታቸውን የሚሞሉት። የውመን ቀንን ካነ የሆነውን ቀን ሸሩሁ ሸሩ ክፋቱ አደጋው የሆነውን ቀን ሙስተጢራ ተሰራጭ የሆነውን ቀን ክፋቱ አደጋው ተሰራጭ የሆነውን ቀን ፈርተው ስለታቸውን ይሞላሉ። ሁሉንም የሚያዳርስ ማለት ነው። ሙስተጢራ ማለት ሁሉንም የሚያዳርስ የሁሉንም ልብ የሚያንኳኳ የውመል ቂያማን ፈርተው ይሞላሉ ስለታቸውን። የውመን ቀን ያንን ቀን ፈርተው ወየኻፉነ ይፈራሉ፣ የውመን ቀንን ካነ የሆነውን ቀን ሸሩሁ ሸሩ ክፋቱ ማለት ነው አደጋው የሆነውን ሙስተጢራ ተሰራጭ የሆነውን እንግዲህ አደጋው ክፋቱ ተሰራጭ የሆነውን ቀን ሁሉንም የሚያዳርስ የሆነውን ቀን ያን ቀን ፈርተው ስለታቸውን ይሞላሉ። ወዩጥዒሙነ ያበላሉ፣ አጣዓመ ምግብን ደግሞ ያበላሉ። ወዩጥዒሙነ ያበላሉ፣ አጣዓመ ምግብን ያበላሉ። ዓላ ላይ ሆነው ሑቢሂ አፏን ሑቢሂ በመውደድ ላይ ሆነው እየወደዱት ያንን ገንዘባቸውን እየወደዱት ያንን ለመብላት እንኳን ለራሳቸው እየፈለጉት አውጥተው ይሰጣሉ ማለት ነው። ጠይብ አሁን እኛ የምንሰጠው የጠላነውን ነገር ነው አይደለ ወይ? ትራፊ ነው የሚሰጡት አንዳንዶች። እነሱ ግን ያንን ምግብ እየወደዱት ሊበሉት እያሉ ሚስኪን ካዩ ያንን ምግብ ይሰጡታል ከራሳቸው አስበልጠው ማለት ነው። አይ ለነገ ወይ ለራቴ ብለው አያስቀምጡም። ያንን ገንዘብ እየፈለጉት እየወደዱት ለሚስኪኖች ይሰጣሉ ማለት ነው። አለ ሑቢሂ ማለት እየወደዱ ማለት ነው። ጠይብ ወዩጥዒሙነ ያበላሉ፣ አጣዓመ ምግብንም ያበላሉ ይመግባሉ። ዓላ ላይ ሆነው ሑቢሂ በመውደድ ላይ ሆነው ያንን እየወደዱት ያንን ገንዘብ እየወደዱት ወይ ያንን ምግብ ለመብላት እየፈለጉ አሳልፎ ይሰጣሉ ለራሳቸው ሳያስቀምጡ ማለት ነው። እየወደዱት የሚወዱትን ነገር ይሰጣሉ። ሚስኪን ማንን ነው የሚያበሉት? ሚስኪነን ሚስኪኖችን ድሃዎችን፣ ወየቲመን የቲሞችን፣ ወአሲራ እንዲሁም ምርኮኞችን ያበላሉ። ወአሲራ ማለት ምርኮኛ ማለት ነው። ወይም ደግሞ እንዲሁም በግፍ የታሰሩ እስረኞችም እዚህ ውስጥ ይገባሉ ብለዋል። እንዲሁም በግፍ የታሰሩ እስረኞች ምርኮኞችን ያበላሉ። ሱብሃንአላህ ያንን እየፈለጉት ራሳቸው ግን እየፈለጉት ለራሳቸው አያኖሩም። ኧረ ቆይ ለነገ፣ ኧረ ለዚህ ወር ብለንማ እኛ የምናከማቸው። እነሱ ግን ያንን ቀን ያንን ከባድ ቀን መከራው ሁሉንም የሚያዳርስ የሆነውን ቀን ስለሚፈሩ የሚወዱትን ነገር አውጥተው ይሰጣሉ። ምስኪኖችን ያበላሉ ይመግባሉ ማለት ነው። ምስኪነን ምስኪኖችን፣ ወየቲመን የቲሞችን፣ ወአሲራ እንዲሁም ምርኮኞችን እስረኞችን ያበላሉ። ከዛ ምን ይላሉ? ኢነማ እኛ እኮ ይላሉ፣ ኢነማ እኛ እኮ ኑጥዒሙኩም እምናበላችሁ ሊወጅሂላሂ ለአላህ ፊት ብለን ነው፣ ያንን የደስታ ቀን ፈልገን ነው ይላሉ ማለት ነው። ሊወጅሂ ፊት አላሂ የአላህን ፊት ፈልገን ነው የምናበላችሁ። እንግዲህ ጀነት ከገቡ በኋላ ትልቁ ኒዕማ ጸጋ ደግሞ አላህን ማየት ነው። ያንን ፈልገን ነው ይላሉ። ለአላህ ፊት ብለን ነው ያንን የደስታን ቀን ፈልገን ነው ይላሉ ማለት ነው። ኢነማ እንሆ እኮ ኢነማ እኛ እኮ ኑጥዒሙኩም እምናበላችሁ ሊወጅሂላሂ ለአላህ ፊት ብለን ነው። ላኑሪዱ አንፈልግም ይላሉ። ላኑሪዱ አንፈልግም ሚንኩም ከእናንተ ጀዛአን ወላ ሹኩራ ጀዛአን ምንዳን ክፍያን አንፈልግም፣ ወላ ሹኩራ ምስጋናንም አንፈልግም እና እኛ ሊወጅሂላህ ብለን ነው ይላሉ ማለት ነው። ስለዚህ እነሱ የሚያበሉት ያን ቀን ፈርተው ነው፣ ለአላህ ፊት ብለው ነው፣ ሊላህ ብለው ነው። ሲሰጡ ሲያበሉ ሁሉ ነገር ሲሰሩ ሊላህ ብለው ነው እንጂ ለምስጋናም ሆነ ምንዳን ክፍያን ፈልገው አይደለም። ከዛ ምን አለም ኢና ምን ይላሉ? ኢና እኛ አሉ ነኻፉ እንፈራለን ይላሉ። ኢና እኛ ነኻፉ እንፈራለን ይላሉ። ሚን ረቢና ከጌታችን እንፈራለን። የውመን ቀንን አቡሰን ፊት የሚያጨፈግገውን ቀን። አቡሰን ማለት የሚያጨፈግግ የሆነ የሚያስፈራ ነገር ሀዘን ሲገጥመን ነው ፊታችን ጭፍግግ የሚለው። መጥፎ ነገር ሲገጥመን ነው ፊታችን የሚጨፈግግ። የሆነ የሚያስደስት ነገር ካየን ደግሞ ፊታችን ፈካ ነው የሚለው አይደለ?
ከዛ ምን አሉ? ኢና እኛ ነኻፉ እንፈራለን፣ ሚን ረቢና ከጌታችን እንፈራለን፣ የውመን ቀንን፣ አቡሰን የሚያጨፈግገውን ቀን፣ ፊት የሚያጨፈግገውን ቀን እንፈራለን ይላሉ ማለት ነው። ከዛ ቀምጠሪራ እንዲሁም ቀምጠሪራ ከባድ የሆነውን ቀን፣ ከባድ የሆነውን ማለት ነው ብርቱ፣ ከባድ የሆነውን ብርቱ የሆነውን ቀን እንፈራለን። ለዛ ብለን ነው የምናበላቸው የምናጠጣቸው ይላሉ። ሱብሃነላህ። ኢና እኛ ነኻፉ እንፈራለን፣ ሚን ረቢና ከጌታችን፣ የውመን ቀንን፣ አቡሰን ፊት የሚያጨፈግገውን ቀን፣ ቀምጠሪራ ከባድ የሆነውን ቀን ማለት ነው። ብርቱ የሆነውን ከባድ የሆነውን ቀን ከጌታችን እንፈራለን። ይህን ስለፈራን ይላሉ። እና ለዚህ ነው ኢንሻአላህ ያንን ይመስላል።